ለኔ ደጋግሜ ባየው ማይሰለቸኝ አንድ ፊልም አለ። ዛሬ እሱን ፊልም ይዤላችሁ የመጣሁት ለእናንተስ ብታዩት ማይሰለቻችሁ ፊልም ምንድነው? ሰላም እንዴት ናቸው? ዛሬ ከተሳካልኝ እንግዲህ ሁለተኛ ፊልሜን ይዤላችሁ የመጣሁት ያው ትናንትና ፊልም ስላለቀኩላችሁ እሱን ለማካካስ እየሞከርኩኝ ነው። አልጎሪዝሙ እንደሚያሳየኝ አብዛኛው ሰው ሰብስክራይብ እያደረገ አይደለም የሚያየው። ስለዚህ እባካችሁ ሰብስክራይብ እያደረጋችሁ እኔ አይታችሁ ማበረታታት እንዳትረሱ። ሁል ጊዜ እንደምታደርጉትም የላይክ ምልክቱ እየተጫናችሁ አመሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ አግዙኝ። የፊልሙ ርዕስ መቼም ይጠፋችኋል ብዬ አላስብም። መጀመሪያ የፊልሙን ርዕስ ኮሜንት ያደረገልኝ ሰው የ100 ብር የካርድ ሽልማት እሸልመዋለሁ። ወደ ፊልሙ ታሪክ ስንሄድ ከዕለታት አንድ ቀን ፈረንሳይ በምትባል ሀገር ውስጥ በጣም የሚያምርና ትልቅ ቤተ መንግስት ውስጥ የሚኖር አንድ ልዑል ነበር። ይህ ልዑል በህይወቱ የሚፈልገውን ነገር በጠቅላላ ቢያገኝም በጣም ክፉና ራስ ወዳድ የሆነ ልዑል ነበረ። የአካባቢውን ሰዎችን በጠቅላላ ለሱ የሚያማምሩ እቃዎች እንዲያመጡም ያስገድዳቸው ነበር። አንድ ቀን ምሽት ይሄ ልዑል ቤት ውስጥ አንድ ፕሮግራም አዘጋጅቶ እያለ አንድ አሮጊት በሩን ከፍታ ትመጣለች። ከዛም አንድ ፍሬ ጽጌረዳ ትሰጠውና በምላሹም ብርዱ እስኪያልፍ ድረስ ይሄ ሌሊት እሱ ቤት እንዲያሳድራት ጠየቀችው። እሱም እንደለመደበት በሁኔታዋና ባለባበሷ በጣም ተጠይፏት ልዑሉ የሰጠችውን አበባ የወረውረውና አይሆንም እኔ ቤት አታድሪም ይላታል። በዚህን ሰዓት ነው እቺ አሮጊት ትክክለኛ ማንነቷን ያሳየችው። እቺ አሮጊት መስላ የመጣችው በጣም ቆንጅዬ አስማተኛ ሴት ነበረች። ልዑሉ እቺ ሴት አስማተኛ መሆኗን ሲያውቅ ተንበርክኮ እባክሽ ይቅር በይኝ ይላታል። እቺም አስማተኛ ሴት ይሄ ልዑል ልቡ ጥቁር እንደሆነና በጣም ክፉ እንደሆነ ስለተረዳች ትረግመዋለች። እርግሟናም ይህንን ቆንጅዬ ልዑል ወደ አውሬነት ቀየረው። የቤቱን ሰራተኞች ደግሞ ወደ ቤት ውስጥ ዕቃነት ቀየረቻቸው። ይህም ልዑል ቤተ መንግስቱን ዘግቶ ከተቀመጠ ረጅም ዓመት ይቆጠራል። ሰዎችም ስለዚህ ልዑል እየረሱ እየመጡ ነው። ምክንያቱም ወዴትም ወጥቶ ማንም አይቶት አያውቅም። ልዑሉን የረገመችው አስማተኛ ሴትም እርግማኑ መሰበር የሚችለው አንተ አንድ ሴትን ስትወድና ያችም ሴት አውሬነትህን አውቃ መልሳ ስትወድ ብቻ ነው ብለዋለች። ይህም የሚሆነው ግን ይሄ ጽጌረዳ ሙሉ ለሙሉ ቅጠሉ ረግፎ ሳያልቅ ነው። የሚገርመው ነገር እንዲሁ ቀለል ብሎ 10 ዓመት ተቆጠረ። ያ ልዑል ከሚኖርበት ቤተ መንግስት ትንሽ ራቅ ብሎ አንድ ትንሽዬ ከተማ አለች። እዚህም ከተማ ውስጥ ቤል የተባለች በጣም ቆንጅዬ ልጅ ትኖር ነበር። እናም ሁሌም ምኞቷ ይህንን ትንሽ ከተማ ለቃ ሄዳ ትልቅ ከተማ ውስጥ መኖር ነው። መጽሐፍ ማንበብ በጣም ትወዳለች። የምትኖረውም ከአባቷ ጋር ነው። አባቷም ሞሪስ ይባላል። በሌላ በኩል እዛው ከተማ ውስጥ የሚኖር ጋስታን የተባለ አንድ ወታደር አለ። ይህም ወታደር ቤልን ማግባት በጣም ነው የሚፈልገው። ምክንያቱም ሁሉም እንደሚለው ቤል አካባቢው ላይ ካሉ ሴቶች በጠቅላላ በጣም ቆንጆ እሷ ናት። ጋስቶንም አበባ ይዞላት ለቤል ይመጣና አበባ ይሰጣታል። እሷም አላሰበችበትም። አበባውን አልፈልግም ብላ ነበረ ይዞት እንዲሄድ ያረገችው። እሷ አልፈልግም ባለችው ቁጥር ጋስታን እራሽ ፍቅሩ እየጨመረ እየመጣ ነው። ከሰዓት አካባቢ የቤል አባት ሞሪስ የሚሸጣቸውን እቃዎች ሰብስቦ ከጨረሰ በኋላ ወደ ገበያ ለመሄድ ይዘጋጃል። አባቷም ምን ላምጣልሽ ብሎ ሲጠይቃት ቤል ጽጌረዳ አበባ አምጣልኝ ብላ ጠየቀችው። ቤል አባቷን ማስቸገር አትፈልግም። ቀለል ያለ ነገር ያስደስታታል። አባቷም ከሄደ በኋላ ጋስታን ይመጣና አሁንም ድጋሚ ድሉን ይሞክራል። ሀሳቧን ለመስረቅና ትኩረቷን ለማግኘት የተቻለውን ነገር እያደረገ ነበር። እሷ ግን ፍላጎት እንደሌላት በቻለችው አቅም ልታሳውቀው ትሞክራለች። እሱም ብቻ አይደለም ልታገባው የምትፈልገው ሰው እንደሱ አይነት ሰው እንዳልሆነም አስጠንቅቃ ነገረችው። አመሻሽ ላይ በጣም ኃይለኛ ዝናብ መዝነብ ይጀምራል። ሞሪስም ወደ ገበያ እየሄደ መንገድ ላይ ዛፎቹን መብረቅ መቷቸው ወድቀው መንገዱን እንዳለ ዘጋግተውበታል። ያለው አማራጭ ማደሪያ መፈለግ ነው። ሞሪስ ማደሪያ እየፈለገ ጫካውን በሚጓዝበት ሰዓት የተለያዩ ተኩላዎች እየተከተሉት ነው። እነዚህን ተኩላዎች ለማምለጥ በሚሞክርበት ሰዓትም ሞሪስ ጋሪው ይወልቅበትና ፈረሱ ላይ ቁጭ ብሎ ፈረሱን መጋለብ ይጀምራል። እናም እሱም ሳያስበው የዛ ልዑል ቤተ መንግስት ደረሰ። ሞሪስ ውጪ ካደረ ተኩሎቹ እንደሚበሉት እርግጠኛ ስለሆነ ውስጥ ገብቶ ለመጠለል ያስባል። ቤት ውስጥ ማንም የለም፣ ግን እሳት ተለኩሶ ነበረ። ምግብ ፍለጋ ወደ ጠረጴዛው ሲሄድም ጠረጴዛው ላይ የሚያወራ ሲኒ ያጋጠመው። ሞሪስም በጣም ይደነግጥና ፈረሱን ይዞ ከዚህ ቤተ መንግስት ለመውጣት ያስባል። ልክ ከቤተ መንግስቱ ሊወጣ ሲል የቤተ መንግስቱ አትክልት ቦታ ላይ በጣም የሚያማምሩ ጽጌረዳዎች ተመለከተ። እናም ለልጁ ጽጌረዳ እመጣልሻለሁ ስላላት
አንድ አበባ ለመቁረጥ ያስባል። ሞሪስ ልክ አበባውን እንደቆረጠ ነበረ ያ አውሬ ከየት መጣ ሳይባል እየጮኸበት የመጣው። ፈረሱም አውሬውን ሲመለከት በርግጎ እየሮጠ ወደ ቤት ይመለሳል። ቤል ፈረሱ አባቷን ጥሎ እንደመጣ ስትረዳ አባቷ ላይ የሆነ ችግር እንደተፈጠረ ገባት። እናም አባቷን ፍለጋ ትሄዳለች። ከዛም እዛ ቤተ መንግስት ትደርስና ራሷን ለመከላከል የሚሆን ትንሽዬ እንጨት ይዛ ወደ ውስጥ ገባች። ብዙም ሳይቆይ የአባቷን ድምፅ ትሰማና እየሮጠች ወደ አባቷ ትሄዳለች። ሞሪስም ፍጠኝና አውሬው ሰው ይመጣ ከዚህ ሂጂ፣ አውሬው ከመጣ አንቺንም እንደኔ እዚሁ ያስርሻል ይላታል። በዚህ መሃል ነው አውሬው ይመጣና እልም ውስጥ ተደብቆ አባትሽ አበባዎቼን ሲቆርጥ አግኝቼው ነው ያሰርኩት ይላታል። እሷም እባክህ አባቴ ለቀው፣ አባቴ ምንም አላደረገም፣ እኔ ነኝ አበባ ቆርጣልኝ አምጣ ብዬ ያስቸገርኩት ብላ አውሬውን መማፀን ትጀምራለች። አባቷ ሞሪስም ለምን አንቺ ወጣት ነሽ፣ ገና ነሽ፣ እኔ ያረጀው ሽማግሌ ያለው አይደል፣ እኔን እንደፈለገ ያድርገኝ ይላታል። ቤልም እሺ ቢያንስ እንኳን አባቴን አቅፌ ልሰናበተው አንድ እድል ስጠኝ ብላ ተማጸነችው። እሱም እሺ ብሎ በሩን ከፈተላት። አባቷን ከታሰረበት ካወጣችው በኋላ አቀፈችውና እሱን ወርውራው እሷ ወደ ውስጥ ገብታ እላዩ ላይ በሩን ዘጋች። አውሬውም በአባቷ ፈንታ እሷ መታሰር እንደፈለገች ሲረዳ አባቷን እየጎተተው ከዚህ ቤተ መንግስት ያስወጣውና ነፃ ይለቀዋል። እሷን ግን እዛው ይዛታል። ከተወሰኑ ሰዓታቶች በኋላ የታሰረችበት ክፍል በር ዝም ብሎ በራሱ ተከፈተ። በስተመጨረሻም ቤል የቤተ መንግስቱ ሰራተኞች ወደ ቤት ዕቃነት የተቀየሩትን እያወሩ ሁሉንም ተዋወቀቻቸው። ሻማ ማስቀመጫውም እላዩ ላይ ሻማ ተለኩሶበት እያወራ አሁን ምግብ እንብላ፣ እንሂድ፣ እኔን ተከተይኝ ይላታል። የቤቱ ዋናው ተቆጣጣሪ ደግሞ ወደ ሰዓትነት ነው የተቀየረው። እሱም ይመጣና ልጅቷን አታደናብራት፣ አትደንግጪ፣ ነይ እኔን ተከተይኝ እያሉ ሁለቱም ምግብ ወደምትበላበት ክፍል እየመሩ ያስገቧታል። የቤቱ የጽዳት ሰራተኛ ወደ ወፍነት ተቀይራለች። እናም ቤልን ስታያት ክፍሉን ማጸዳዳት ጀመረች። ከእርግማኑ በፊት ሰው እያሉ ይሄ ሻማ ማስቀመጫውና እቺ ወፍ ፍቅረኛሞች ነበሩ። አሁንም ተረግመው እንኳን በጣም ነው የሚዋደዱት። የቤት ውስጥ እቃዎች በጠቅላላ ማውራት ይችላሉ። ልብስ ማስቀመጫውም መዝፈን ጀመረ። በተመሳሳይ ሰዓት ሞሪስ ወደ ከተማው ይሄድና የተፈጠረውን ነገር በጠቅላላ ለከተማው ሰዎች ያስረዳቸዋል። ያ ቤተ መንግስት እኮ ባዶ አይደለም፣ ውስጡ አውሬ እየኖረበት ነው ይላቸዋል። ይህንን ሲሰሙ ይሄ ሽማግሌ አበደ ብለው ስላሰቡ ሁሉም ሳቁበት። ጋስቶን ግን ያመነ ይመስላል። እናም ከዛ አውሬ ቤልን ነፃ ለማውጣት ቆርጦ ነበር የተነሳው። ሞሪስ የአውሬውን ቤተ መንግስት ሊያሳያቸው ይዟቸው ወደ ጫካው ሄደ። ግን በየትኛው መንገድ ወደ ቤተ መንግስቱ እንደሄደ መንገዱን ሊያስታውሰው አልቻለም። በስተመጨረሻም ገስተን ትዕግስቱን እያጣ እየመጣ ነው። እናም የቤል አባት ሞሪስ ላይ መጮህ ይጀምራል። አንተ ሽማግሌ ጤነኛ አይደለህም፣ ዝም ብለህ ነው ጊዜን ያቃጠልከው አለው። እኔ በዚህ አጋጣሚ ልጅህን ከዛ አውሬ ያድኛል፣ ቢያንስ አፍቅራኝ እንድታገባኝ አስቤ ነበር፣ አንተ ግን ለምንም አትሆንም ብሎ ተናደደበት። ሞሪስም ልጄ እንድታድናት ነው እንጂ እንድታገባት እኮ አልፈልግም ሲለው ገስተን ተናዶ ሞሪስን በቦክስ መቶት ይጥለዋል። እናም ተኩሎች እንዲበሉት በማሰብ እዛው ጫካ ውስጥ ያስረውና ጥሎት ይሄዳል። በሌላ በኩል እዛ ቤተ መንግስት ውስጥ አውሬው በጣም ተናዷል። ምክንያቱም ቤል ከታሰረችበት ክፍል ወጥታ አልጋ ላይ ተኝታን ያደረችው። ሻማውም ምናልባት እኮ እርግማኑን የምታነሳልን ልጅ እሷ ልትሆን ትችላለች ብዬ ነው እንደዚህ ያደረኩት ብሎ አውሬውን ሊያረጋጋው ሞከረው። እናም እስኪ ጥሩ ሆነላት እና እራት ጋብዛት ብለው ሁሉም ተራ በተራ ያስማሙት ጀመር። ቤል በሌላ በኩል የምታመልጥበትን አጋጣሚ እየፈለገች ነው። እራት እንደተጋበዘች ሲነገራት ቤል በጣም ነበር የተናደደችው። እኔ ያለ ፍላጎቴ አግቶ ካስቀመጠኝ ሰው ጋር ምግብ አልመገብም አለች። አውሬውም እምቢ እንዳለችው ሲሰማ የባሰ በጣም ተናደደ። እናም በምንም አይነት ሁኔታ ምግብ እንዳትሰጧት፣ እንደውም በረሃብ ትሙት አላቸው። ከዛም በጣም ተናዶ ወደ ራሱ ክፍል ይሄድና በአስማተኛ መስታወቱ ቤልን መመልከት ጀመረ። በተመሳሳይ ሰዓት የእርግማኑ አበባ አንድ ፍሬ ዘለላ ቅጠል ይወድቃል። ይሄ አበባ ሙሉ ለሙሉ ረግፎ ከደረቀ ይሄ አውሬ ለዘላለሙን አውሬ ሆኖ ነው የሚቀረው። የቤቱ ምግብ አብሳይ የነበረችው ሴትዮ ወደ ሻይ ማንቆርቆሪያነት የተቀየረችው፣ ልጇ ደግሞ ወደ ሲኒነት። ሁለቱም ተያይዘው ወደ ቤል ክፍል ይገቡና ቤልን ያናግሯታል። እናም የሚጣፍጥ ሻይ ከሰጧት በኋላ አሁንም በድጋሚ እራት እንድትበላ ለስለስ አድርገው ይጠይቋታል። እናም አውሬው ላረጋት ተግባርም እነሱ
ተራ በተራ ከልባቸው ይቅርታ ይጠይቋታል። ቤል በስተመጨረሻም ከአውሬው ጋር እራት ለመብላት እሺ ብላ ተስማማች። የቤተ መንግስቱ ሰራተኛ የነበሩት ወደ ዕቃ የተቀየሩት ሰዎች በጠቅላላ ለቤል እየዘፈኑ ጥሩ ጊዜ እንድታሳልፍ አደረጓት። እራት ከበላችን በኋላ ቤል ዞር ዞር እያለች እሷም ሳታውቀው ወደ አውሬው ክፍል ትገባለች። እናም ያ ቶሎ እንዳይደርቅ እና እንዳይረግፍ በጥንቃቄ የተቀመጠው የእርግማኑ አበባን ልትነካው ጠጋ ስትል አውሬው ይመጣና ይጮህባታል። ቤልም በጣም ደንግጣና ተናዳ እየሮጠች ከቤተ መንግስቱ ትወጣና ወደ ጫካው ትገባለች። ተኩላዎቹም ፈረሱን እየጋለበች ከጫካው ለመውጣት ስትሞክር እነሱም እየተከታተሉ ይከቧታል። በስተመጨረሻም ተኩላዎቹ ሊጎዳት ሲሉ አውሬው ከየት መጣ ሳይባል ቶሎ ብሎ ያድናታል። እሷን ለማዳን ብሎ አውሬው የተወሰነ ያህል ተጎድቶ ነበር። ቤልም የተጎዳውን አውሬውን ፈረስ ላይ ትጭነውና ይዘው ተመልሳ ወደ ቤተ መንግስቱ ትሄዳለች። ቁስሉንም ማሽጋለት እየተንከባከበችው ነው። እዚህ ቤተ መንግስት ውስጥ ያሉ ወደ ዕቃነት የተቀየሩ ሰዎች ሁሉም ሀሳብ ይዟቸዋል። እሷም ግራ ይገባታል። ለእንደዚህ አይነት ክፉ አውሬ ለምን እንደዚህ ትጠነቃላችሁ አለቻቸው። የሻይ ማንቆርቆሪያዋም ታብራራላታለች። ልዑሉ እንደዚህ ክፉና ራስ ወዳድ የሆነው እናቱ ስትሞትበት ነው አለቻት። የሚቀጥሉ ቀናቶች ቤል ከአውሬው አጠገብ አራቀችም። ሁሉንም ሰዓት አጠገቡ ሆና ስትንከባከበው ነበር። እሱም መጽሐፍ በጣም እንደሚወድ ይነግራትና ቤት ውስጥ ወደሚገኘው ላይብራሪ ወስዳታል። ቤልም በጣም ብዙ መጽሐፍ ላይብራሪ ውስጥ ስትመለከት በጣም ነበር የገረማት። ከጊዜ ወደ ጊዜ አውሬውና ቤል በጣም እየተቀራረቡና እየተግባቡ እየመጡ ነው። የቤል አባት በወታደሮቹ ጫካ ውስጥ እንደተጣለ አልቀረም። አንድ ሴት አገኘችውና ወደ ቤቷ ወስዳ መድኃኒት ሰጠችው። የተወሰነ ካገገመን በኋላ አሁንም በድጋሚ ወደዛች ከተማ ይሄዳል። እናም ለሌሎች ሰዎች ጋስታን ጫካ ውስጥ ጥሎት እንደሄደ ይነግራቸዋል። ጋስታንም ልክ እንደመጣ የከተማው ሰው እንዴት ይህን ሽማግሌ ጫካ ውስጥ ጥለው ትመጣለ ብለው ይጠይቁታል። ጋስታንም እኔ ምንም ያረኩት ነገር የለም፣ እስኪ እኔ ጫካ ውስጥ እንደመጣው ማረጋገጫ ካለው ያቅርብ ብሎ ሰዎች ፊት አፋጠጠው። ሞሪስ እንደዚህ ብሎ የሚያቀርበው ምንም ማስረጃ ስለሌለው ጸጥ ነበር ያለው። በዚህ ምክንያት የአካባቢው ሰዎች በጠቅላላ ሞሪስ አብዷል ብለው አምነው የአይምሮ ህሙማን ማገገም ያስገቡታል። ቤተ መንግስት ውስጥ ሰራተኞቹ በጠቅላላ አውሬውን ለአንድ ፕሮግራም እያዘጋጁት ነው። በመጀመሪያ አውሬው እኔም ብንም ማርካችሁ ብታዘጋጁኝ ያው አውሬ ነው መስለው ብሎ በማንነቱና በመልኩ በጣም መሳቀቅ ይጀምራል። እነሱ ግን እንዴትም ብለው ኮንፊደንስ እንዲሰማው ያረጉታል። በሌላ በኩል ቤልም ክፍሏ ውስጥ እየተዘጋጀች ነው። በጣም የሚያምር ቢጫ ቀሚስ ለብሳለች። ቤልና አውሬውም አንድ ላይ መጨፈር ይጀምራሉ። እናም ፍቅር የተሞላበት ደስ የሚል ምሽት እያሳለፉ ነው። በስተመጨረሻም የልብ ልባቸውን እያወሩ ያለ ቤል አባቷ እንደናፈቃት ነገረችው። እሱም ከዚህ በላይ ሊበድላት ስላልፈለገ አስማተኛ መስታወቱን ይሰጣትና አባትሽን በዚህ ማየት ትችያለሽ አላት። ቤልም ይህንን አስማተኛ መስታወት ተጠቅማ አባቷ ያለበትን ሁኔታ ስትመለከት በጣም ነበር የደነገጠችው። አባቷ የአይምሮ ህሙማን ሆስፒታል ውስጥ ነው ያለው። አውሬው ቤል ከዚህ በላይ የተሰቃየች እንድትቆይ አልፈለገም። እናም ሂጂና አባትሽን አድኘው ብሎ ነፃ ሊለቃት ይወስናል። እናም ሁሌም እሱን እንድታስታውሰው ስለፈለገ ይህ አስማተኛ መስታወትን ይዘሽው ሂጂ ብሎ ፈቀደላት። በዚህ ሰዓት የዚህ ቤተ መንግስት ሰራተኞች ተስፋ እየቆረጡ ይመጣሉ። ምክንያቱም ከሷ ፍቅር ከያዘው እናም እሷ መልሳ ከወደደችው እርግማናችን ይሰበራል ብለው ነበር ተስፋ ያደረጉት። በሌላ በኩል ደግሞ አውሬው የወሰነው ውሳኔ ትክክል ነው ብለውን ያሰቡት። ምክንያቱም ስለወደዳትና ስላዘንላት ነው። እሺ ሂጂ ብሎ የፈቀደላት። ቤል አባቷ ወደሚኖርበት ከተማ ከተመለሰች በኋላ ይዘውት ሳይርቁ ታስቆማቸውና አባቷን ነጻ አስለቀቀችው። እነሱም አባትሽ አብደዋል ብለው ሲነግሯት እሷም አባቷ ቤተ መንግስት ውስጥ አለ ብሎ የነገራቸው አውሬ የእውነት እንደሆነ አስማተኛ መስታወቱን ተጠቅማ አሳየቻቸው። እናም ከአውሬው ፍቅር እንደያዛትም ትናገራለች። ጋስታን በዚህ ሁኔታዋ በጣም ነበር የቀናው። እሷንም በአስማት ተብትበዋት ነው ብሎ በማሰብ እሷን ከአባቷ ጋር አንድ ላይ የአይምሮ ህሙማን ሆስፒታል እንድትሄድ አደረገ። ጋስታን የአካባቢውን ሰዎች በጠቅላላ ከኋላው ሰብስቦ ይህንን አውሬ ለመዋጋት ወደዛ ቀጥ ብሎ መሄድ ይጀምራል። እናም የዛ አውሬ እርግማን ወደኛ ሳይመጣ ቀድመን እናጥፋው ብሎ ነው ሁሉንም ያሳመናቸው። ቤል አባቷና እሱ የተቆለፈባቸውን ሰረገላ እንዲከፍተው አሳመነችው። ሞሪስ ብዙ ጊዜ አልፈጀ
አልፈጀበትም። ፈጠን ብሎ ሰረገላውን ከፍቶ ሁለቱም ያመልጣሉ። የአካባቢው ሰዎች በጠቅላላ ይህንን አውሬ ለመግደል እዚህ ቤተ መንግስት ውስጥ ተገኝተዋል። ወደ ዕቃነት የተቀየሩት የቤተ መንግስቱ ሰራተኞች ማንም እንዳይገባ በርና መስኮቱን ለመያዝ ይሞክራሉ። በግድም ቢሆን በሩን ሰብረው ወደ ውስጥ ከገቡ በኋላ አንዳንድ የአካባቢው ሰዎች ይህንን ቦታ የሚያውቁት አይነት ስሜት ይሰማቸዋል። ትክክለኛውን ሰዓት ጠብቀው ወደ ዕቃነት የተቀየሩት የቤተ መንግስቱ ሰራተኞች ሰዎቹን ለማባረር ይሞክራሉ። እናም ተሳካላቸው። ሁሉንም ሰዎች ከቤተ መንግስቱ ያባረራሉ። ገስቶን ግን ተስፋ አልቆረጠም። ቀጥታ አውሬው ጋር ይሄድና ከአውሬው ጋር ለመፋለም ይሞክራል። አውሬው ግን በጣም ደብሮትና ቤልን በማጣቱ አዝኖ ስለነበር ብዙም ግድ አልሰጠውም። ገስቷንም ምንም ሳይሳሳለት አውሬውን ከኋላ ይተኩስበታል። በዚህን ሰዓት ቤል ኬት መጣች ሳትባል ትመጣና ገስቶንን ከኋላ ምን እያረክ ነው ብላ ጠየቀችው። አውሬው ቤል እሱ ፍለጋ ድጋሚ እንደመጣችለት ሲመለከት ድጋሚ ጉልበቱን ያገኛል። እናም ለትንሽ ገስቶንን ሊገለው ደርሶ ነበረ፣ ግን ጨክኖ ሊገለው አልፈለገም። ገስታን በምንም አይነት ሁኔታ አውሬውና ቤል አንድ ላይ እንዲሆኑ አልፈለገም። ስለዚህ ራቅ ካለ በኋላ አሁንም አውሬው ላይ ድጋሚ ተኩስበታል። የሚገርመው ነገር የዛ ጽጌረዳ ሁሉም ቅጠሎቹ ወድቀው ሲረግፉ አውሬውም ይወድቃል። ቤት ውስጥ ወደ ዕቃነት የተቀየሩ ሰዎች በጠቅላላ ማውራት አቁመው ሙሉ ለሙሉ ወደ ዕቃነት ተቀየሩ። ቤል እንባዋን እያፈሰሰች እየደጋገመች አውሬውን እወድሃለሁ ጥለኸኝ አትሂድ እያለች ትለምነዋለች። በዚህ መሃል አውሬውን የረገመችው ያቺ ያስማተኛ ሴት ድጋሚ ተመልሳ ትመጣና ሁሉንም ወደ ቀድሞ ሁኔታቸው ቀየረቻቸው። አውሬውም አሁንም በድጋሚ ሰው ይሆናል፣ እንደ ድሮ በጣም የሚያምር ልዑል። እናም አውሬውና ቤል ልክ ሲሳሳሙ ያ በጨለማው የተወረሰው ቤተ መንግስት ድጋሚ ማንጸባረቅ ይጀምራል። እቃዎቹም ተመልሰው ወደ ሰውነት ይቀየራሉ። ቤልም ልዑሉን ታገባውና እሷም ንግስት ትሆናለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። ከእንደዚህ አይነት ፊልሞች ውስጥ እናንተ የምትወዱት ፊልም የትኛው ነው? ኮመንት ላይ የፊልሙን ርዕስ ብጽፉልኝ በጣም ነው ደስ የሚለኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ሁሌም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። ቻው